ሰላም ወደ ተመልካቾች እንደናችሁ እንደምን ዋላችሁ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? በአማራ ጉዳይ ነው። ስለ አማራ ጉዳይ ለህዝቡም ለፋኖም ለጠላት ለሁሉም ነገር በተለይ ፋኖ ከጠላት መማር አለበት። የአማራ ህዝብ ከጠላት መማር አለበት። የአማራ ህዝብ የጠላትን አካሄድና የጠላትን ስለርቦና የጠላትን ወቅታዊ ሁኔታና የነበረ ማንነቱን ለመገንዘብ በትክክለኛ መረጃ ነው ማድረሳችሁ። እስከመጨረሻው ከተከታተላችሁ ይህን መረጃ በጣም ተገንዝባችሁ ለሚመለከቱ አካል እንድታደርሱ ማድረስ ትችላላችሁ ማለት ነው። ስለዚህ በዚሁ ለሚመለከቱ አካል መረጃ እንዲደርስ ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። እንዲሁም ደግሞ ቻናላችን ተደራሽነቱ ሰፍቶ ትክክለኛ መረጃ ለሁሉም አማራ ደርሶት የአማራ ብሔርተኝነትን እንዲያለመልም ሰብስክራይብ አድርጉ። ቻናሉ ማደግ አለበት ተደራሽነቱ እንዲያድግ። ስለዚህ መረጃው ምንድነው? አሁን የአፋባ ላይ በጣም ከፍተኛ ስኳድን ጨምሮ ብልጽግና እየተጠቀመበት ያለው ይህ ነገር እንዲሆን የተደረገው ምንድነው? የጠላት ጥንካሬ አይደለም። የጠላት ዕውቀት ከአማራ ህዝብና ከአማራ ፋኖ በልጦ ሳይሆን የአማራ ፋኖ አንድ አለመሆኑ፣ የአማራ ህዝብ አንድ አለመሆኑ፣ የአማራ ህዝብና ፋኖ በሚዲያና በዲያስፖራ አለመደገፉ፣ ይህ ሚዲያውና ዲያስፖራው አንድ አለመሆኑ ነው። ይህ ምንድነው? ሰሞኑን ትምርት መጀመሪያው ወቅት ነው። እንግዲህ ትምርት መጀመሪያው ጊዜ ነው። ስለዚህ ትምርት ይጀመር። ግን ትምርት ከመጀመራችን በፊት ምንድነው መጀመር ያለብን ነው። የአማራ ህዝብ አሁን እየተማረ አይደለም፣ ይታወቃል። እየተማረ አይደለም። ነገር ግን ከመሞት አለመማር ይሻላል። ከመሞት አለመማርና በሂደት መማር ስለሚቻል ማለት ነው። ሙቶ ዘሩ የጠፋ ማህበረሰብ ዘሩን እየሞተ ሊማር አይችልም። እየሞተ ዘሩ እየጠፋ ዘሩን ማስቀጠል አይችልም። ስለዚህ መጀመሪያ ዘሩን ለማስቀጠል መኖር አለበት። ያ አሸናፊ ሆኖ አንድ ሆኖ አሸንፎ ፖለቲካውን ተቆጣጥሮ ሁሉንም ነገር ተቆጣጥሮ ሚዲያውን ተቆጣጥሮ አንድ ሆኖ ገዝፎ ወጥቶ በአጭር ጊዜ ውስጥ ልክ እንደ መንግስቱ ኃይለማርያም በመሰረተ ትምህርት ቢሆን ግንዛቤውን ፈጥሮ ብቁ ማድረግ ይቻላል። ነገር ግን የማይማርበት ሳይማር ለዲፕሎማሲ ብቻ ለመንግስት ፕሮፓጋንዳ መዋያ ብቻ ህፃናትን ትምህርት ቤት እንዲሄዱና በዛው እንዳይመለሱ ማድረግ እንዲሞቱ የመከላከያ ሽፋን መስጫ ምሽግ ለማድረግ መቋመጥ የለብንም። ምክንያቱም በተደጋጋሚ ተናግረዋለሁ። ትምህርት አማራ ክልል ይጀመር ከተባለ መጀመር አለበት። ነገር ግን እንዴት ነው መጀመር ያለበት? ስለዚህ መከላከያ መውጣት አለበት ትምህርት ቤት አካባቢ። ወይም ደግሞ ይጀመር ከተባለ ፋኖ መጠየቅ ያለበት ለዓለም ሚዲያ። እንግዲህ የሚዲያ ችግር አለብን። ይህ ነው ችግራችን። ዲያስፖራው አንድ አይደለም፣ መማር አይችልም ከሌሎች። ይህ ቀፎ የሆነ ዲያስፖራ ብትንትኑ የወጣ ማሰብ የማይችል ዲያስፖራ በሚበጥሰው $1-2 የሚያስብ ዲያስፖራ ነው አማራ ያለው። ስለዚህ እዚህ ነው እንጂ ይህንን ብዙ ችግሮች፣ ብዙ ጭፍጨፋዎች፣ ብዙ ጂኖሳይዶች ተፈጥሯል። ስለዚህ ይህንን ለመመርመር መንግስት ፈቃደኛ አይደለም። ስለዚህ ትምህርት ይጀመር ብሎ ሲጮህ ይጀመር ብለን መጮህ አለብን እኛም። ነገር ግን መጠየቅ ያለብን ምንድነው ነው? ትምህርት ይጀመር እንስማማለን። ነገር ግን ትምህርት ቤት አካባቢ፣ ጤና ጣቢያ አካባቢ፣ ህፃናት ሙያዎች አካባቢ፣ ሆስፒታሎች አካባቢ ቤተክርስቲያን እምነት ቦታዎች አካባቢ፣ መስጊድ አካባቢ ለሚፈጠር ችግሩ ሲፈጠር ለዓለም አጥኒ ቡድኖች ለዓለም ኢንቨስቲጌሽን ለሚሰሩ ተቋማት መንግስት ለመፍቀድ ፈቃደኛ መሆን አለበት። መጀመሪያ አፋብሃ ወይም ፋኖ ትምህርት አልፈቅዳለ ከማለት መጀመሪያ ይህን ይፍቀድና ይግባ። መንግስት ይህን ለመፍቀድ ፈቃደኛውን ትምህርት ቤት ላይ አንድ ድሮን ቢተኮስ መከላከያ አንድ ምሽግ ትምህርት ቤት አካባቢ፣ ሆስፒታል አካባቢ ቢሰራና ንጹሃን ላይ ጉዳት ቢደርስ የዓለም አቀፍ አጥኒ ቡድኖች ለሚጠይቁት ወይም ተቋማት ለሚጠይቁት ጥያቄ ገብተን እናጥና መንግስት ለመስፈቃደኛ ለመሆን ዝግጁ መሆን አለበት። ይህንን ነው ማስረዳት ያለብን። ይህን አይቀበሉም መንግስት። ያኔ ኢንተርናሽናል ጫኖ ማን ላይ እንደሚሆን ይታወቃል። ነገር ግን በዚህ ሰዓት ግን አሁን ዝም ብለን ትምህርት አይጀመርም ትምህርት መጀመር አለበት በሚል እርስ በርስ መናቆር ግን ክፍተት ምንሰጠው ለጠላት ኃይል ፕሮፓጋንዳ ኤክሴል እንዲያደርግ እንዲበልጥ።
እንጂ ትምህርት መጀመር አለበት። ትምህርት ወሳኝ ነው ለትውልድ። ነገር ግን ይሄ ነገር መፈቀድ አለበት። መንግስት ኢንተርናሽናል ተቋማቶች እንግባን መርምር ሲሉ ፍቃደኛ ለመሆን ዝግጁ መሆን አለበት መጀመሪያ እንጂ ተምሮ ለማይጨርሰው ተምሮ ልክ በብሔሩ እንዲወርቅ ለሚደረገው አማራ አሁን በዚህ ሰዓት ትምህርት ጀመረ አልጀመረ ምንም መፍትሄ የለም። ምክንያቱም ይህንን ስሜት ከአሁን በፊት ትምህርት ቤት ሊማሩ ሄደው ሊያስተምሩ ሄደው ልጆቻቸው በዛው በመከላከያ ምሽግ ሆነው የቀሩ በመከላከያ ተገድለው የቀሩትን ቤተሰቦች መጠየቅ የነሱ ላይ ጥናት ማድረግ ምን አይነት ሳይኮሎጂካል ጥቃት እንደደረሰባቸው ምን አይነት ውስጥ እንዳሉ ከነሱ ላይ ጥናት ማድረግ ያስፈልጋል መጀመሪያ። በስሜት ትምህርት ይጀምር ማለት አይደለም የሚመጣው ነው። አሁን በዚህ ሁኔታ ትምህርት ቢጀምር እድል የሚሰጠው ክፍተት የሚሰጠው ቻንስ የሚሰጠው ምንድነው ለብልጽግናና ለአማራ ጠላቶች ናቸው። እነሱ እየገደሉ በፋኖ ያሳብባሉ። ነገር ግን እኛ ደግሞ ድክመት ሊኖረን አይገባም፣ ክፍተት ልንሰጥ አይገባም። ትምህርት ይጀመር ብለው ሲጨው አው ይጀመር። ነገር ግን ይህ አይነት ጥቃት እዚህ ተቋማት ላይ ጥቃት ሲፈጸም እዚህ አካባቢ ላይ መከላከያ ምሽጉን ሲሰራ ኢንተርናሽናል ድርጅቶች እናጥና እንመርምር ችግሩን የማን እንደፈጸመው ሲሉ ፍቃደኛ ለመሆን መንግስት ዝግጁ መሆን አለበት ብለን መሞገት መቻል አለብን። እሺ ከተፈቀደ ትርፉ ለኛ ጥቅሙ ለኛ ይሄን ነው መጠየቅ ያለብን። ስለዚህ እዚህ ላይ ትኩረት ሰጠን እንሰራ ይገባል። እዚህ ላይ ትኩረት ልንሰጠው ይገባል። ትኩረት ማለት ትርፍ የምናገኝበት ነው። ትኩረት ማለት አሸናፊ ሆነን የምንወጣበት ነው። ትኩረት ማለት በአለም መድረክ ላይ ዲፕሎማሲ አሁን እኮ አንድ አለም ሆናችን ነው። ሚዲያ አንድ አይደለም፣ ዲያስፖራ አንድ አይደለም እንጂ አንድ ብንሆን በጣም ብዙ ድሎች አሉ። ዲፕሎማሲውን ለማሸነፍ ተቀባይነትን ለማግኘት ኢቭን ዓለም አቀፍ ሰላም አስከባሪ እንዲገባ ለማድረግ እንግዲህ ፋኖ የጠየቁ ፋኖች አሉ። ያፋኖ አመራሮች ይግባና መርማሪዎች የሚግቡ ይመርምሩ ማን እንደፈጸሙ ማን ወንጀለኛ እንደሆነ። ሰላም አስከባሪ ገብቶ ትምህርት ቤቶችን እምነት ቦታዎችንና እነዚህ ስደተኛ ካምፖች አካባቢ እሱ ይቆጣጠር ብሎ ፈቅዷል። ይሄ አሪፍ ነገር ነው። ይሄ አሪፍ የዲፕሎማሲ ስራ ነው። ነገር ግን አሁንም በጣም ይቀራል። ሚዲያው አንድ መሆን አለበት። አንድ ለመሆን መጀመር አለበት ስራ። ዲያስፖራው መጀመር አለበት ስራ አንድ ለመሆን። ሌላው ክፍተት መጠቀም መቻል አለብን። አሁን ትምህርት ይጀመር በጣም ትልቅ ክፍተት ነው። ትልቅ እድል ነው የተሰጠን። ነገር ግን የመነጋገርና ያንዴ መሆን ችግር ስላለብን መጠቀም አልቻልንምና ይሄ ላይ በጣም መታሰብ አለበት። ይህ ትልቅ ክፍተታችን ልንጠቀምበት የሚገባና አሸናፊ ሊያደርገን የሚችል ነበር። ነገር ግን ስራ ይቀራል። አሁንም ስራውን ጀምረን መስራት መጠቀም እንችላለን። ነገር ግን በጣም ማሰብ ይፈልጋል። አንድ መሆን ይጠይቃል።